የዛሬ ትምህርታችን ተማሪዎች 532 ሉዊስ ፎርሙላ ኦፍ ኮቫለንት ሞለኪውል ኮቫለንት ሞለኪውል በሉዊስ ፎርሙላ እንዴት እንደሚገለጽ ሉዊስ ፎርሙላ ባለፈውም ትንሽ ነካ አድርገናል። በእርግጥ ሞለኪውል ፎርም ሲሆን ግን እንዴት ነው በሉዊስ ፎርሙላ የሚገለጸው የሚለው the number of bonds that an atom can form often be predicted from the number of electrons needed to reach an octet. ምንድነው የሚለው አንድ ሞለኪውል ልክ ሞለኪውል ሲሆን ሁለትና ከዛ በላይ ኤሌመንቶች የሚያያዙበት ቦንድ ምንን ህግ ተከትሎ ነው? ኦክቴት የሚባለውን ህግ ተከትሎ ነው ቦንዱ ፎርም የሚያደርገው። ሉዊስ ፎርሙላ ይሄንን የኦክቴት ህግ በተከተለ መልኩ እንዴት እንደሚተገበር ለምሳሌ አሁን ኤግዛምፕል ካርበን ቴትራክሎራይድ ይባላል። ይሄ ካርበን ቴትራክሎራይድ እንዴት ፎርም እንደሚሆን ስናየው አሁን 4 ክሎሪን አለን፣ አንድ ካርበን ቫለንስ ሼሉ ስንት ነው? 4 ነው። 4 ኤሌክትሮን አለው። ቫለንስ ኤሌክትሮኑ 4 ስለሆነ 4ቱን ኤሌክትሮን እናስቀምጣለን። ክሎሪን እዚህም ክሎሪን ይኖረናል። ክሎሪን ግሩፕ ስንት ነው? ክሎሪን ግሩፕ 7 አይደለም? ቫለንስ ኤሌክትሮኑ 7 ነው። ቫለንስ ኤሌክትሮኑ በግሩፕ ነምበሩ ተመሳሳይ ነው 7። ሰባቱን ኤሌክትሮን ቫለንስ ኤሌክትሮኑን እንደዚህ እናስቀምጣለን። ይሄ የሉዊስ ህግ ነው ማለት ነው። ሉዊስ በዚህ መልኩ ነው የሚያስቀምጠው። ከዛ ቦንድ ሲያደርግ ይሄ ቦንድ እንዴት ያደርጋል? እነዚህ ሁለቱ አሁን ከካርበኑ ጋር ትይዩ ያለው ኤሌክትሮን እነዚህ ሁለቱ ኤሌክትሮን ምን ያደርጋሉ? ቦንድ ያደርጋሉ። ይሄ ሁለቱ ቦንድ ያደርጋል። ቦንድ ሲያደርግ ምን አይነት ፎርም ይኖረዋል? ክሎሪን እዚህም ክሎሪን እዚህ ክሎሪን ይሆንና በቦንድ ይያዛሉ። ቦንድ ይሄንን አያችሁት? እያንዳንዱ ክሎሪን 8 ኤሌክትሮን ይዟል። 1 2 3 4 5 6 7 የራሱ ይሆንና 8ኛው ከካርበን ጋር ሼር የሚያደርጋት 8 ኤሌክትሮን ይዟል። ስለዚህ እያንዳንዱ ክሎሪን ኦክቴት ሩልን ፉልፊል ያደርጋል። ወይም ደግሞ ቫለንስ ኤሌክትሮኑ 8 መሆን አለበት። ካርበን ላይ ደግሞ ኤሌክትሮኑ ስንት መሆን አለበት? 8 መሆን አለበት። እስቲ እንቁጠረው። ካርበን ላይ ይኸውና 4 የራሱ አሉት፣ 4 ደግሞ ሼር ያደርጋቸው ከዚህ ክሎሪን ጋር አብሮ ሼር ያደርገው ከዚህ ክሎሪን ጋር እነዚህን ኤሌክትሮኖች ስናያቸው ኦክቴት ሩሉን ምን ያደርጋል? ፉልፊል ያደርጋል። እና ኮቫለንት ቦንድ ፎርም የሚያደርገው በዚህ መልኩ ነው። ለምሳሌ ኤግዛምፕል 2 ላይ አሲቲሊን አለን። አሲቲሊን C2H2 ነው። 2 ካርበን አለን፣ 2 ሃይድሮጅን አለን። ሃይድሮጅን ቫለንስ ኤሌክትሮኑ 1 ነው። ቫለንስ ኤሌክትሮኑ ነው በዶት ፎርም የምናስቀምጠው። ካርበን ቫለንስ ኤሌክትሮኑ ስንት ነው? 4 ነው። 3ቱን እዚህ ጋር እናደርግና እቺን 4ኛዋን እዚህ 3ቱን እዚህ እናደርግና 4ኛዋን እዚህ እናደርጋለን። አሁን ኦክቴቱን ስናየው ልክ እንደዚህ ማለት ነው። ኦክቴቱን ስናየው ካርበን ቫለንስ ኤሌክትሮኑ ስንት መሆን አለበት? 8 መሆን አለበት። 8 እንዲሆን ያው 1 2 3 4 5 6 አያችሁት? 1 2 3 4 5 6 7 8 ሆነ ማለት ነው። አሁን የዚህ ይኸውላችሁ የዚህ ኦክቴቱ 8 ሆነ። እነዚህን ኤሌክትሮኖች በጋራ ሼር ያደርጋል ካርበን። የዚህ ኦክቴቱን ፉልፊል ያደርጋል። ኦክቴት ሩሉን ምን ያደርጋል? ያሟላል። ሃይድሮጅን ደግሞ ዱኤት ነው የምንለው። 2 ኤሌክትሮን ቫለንስ ኤሌክትሮኑ 2 ስለሆነ የሃይድሮጅን ኤክሴፕሽናል ነው። ዱኤት ሩሉን
ምን ያደርጋል? ፉልፊል ያደርጋል፣ ያሟላል ዱኤት ሩል። ስለዚህ ይሄኛው እንዴት ይሆናል ማለት ነው? ትሪፕል ቦንድ ይኖረዋል። ሃይድሮጅን እዚህ ሃይድሮጅን አሴቲሊን በዚህ መልኩ ይቀመጣል። እዚህ ጋር ፎርማልዲሃይድ አለን። ፎርማልዲሃይድ ማለት CH2O CH2O ማለት ኦክሲጅን፣ ካርበን፣ እዚህ ሃይድሮጅን አድርገን እናስቀምጣለን። ሃይድሮጅን ቫለንስ ኤሌክትሮኑ አንዳንድ ስለሆነ አንዳንድ፣ ካርበን 4 አይደለም 1 2 3 4 እናደርጋለን። ኦክሲጅን ስንት ነው? ቫለንስ ኤሌክትሮኑ 6 አይደለም 1 2 3 4 5 6 እዚህ ነው የምትሆነው። አሁን ይሄ ሉዊስ ፎርሙ ነው። ኦክቴት ሩሉን ኦክሲጅንም 8 ነው ቫለንስ ኤሌክትሮኑ፣ ካርበንም 8 ነው። ኦክቴቱንም ዱዌቱንም ፉልፊል ያደረገ ነው። ይሄ ቀጥታ ሲመጣ እዚህ ጋር እንዴት ይሆናል? ደብል ቦንድ ኦክሲጅን ይኖረን እና ሲንግል ቦንድ ሃይድሮጅን፣ እዚህ ሲንግል ቦንድ ሃይድሮጅን ፎርማልዲሃይድ እንለዋለን። ይሄ የኦክሲጅንን ብንቆጥረው ኦክሲጅን 8 ነው ቫለንስ ኤሌክትሮኑ፣ ሼር ያደርጋቸዋል። ይሄን እንደዚህ አድርገን ነው ማየት ያለበት። እነዚህ ኤሌክትሮኖች እነዚህን 4 ኤሌክትሮን ሼር አድርጎ ይዟል፣ ለራሱም ይጠቀማል። ስለዚህ ኦክቴቱን ምን ያደርጋል? ፉልፊል ያደርጋል። ኦክቴት ሩሉን ፉልፊል ያደርጋል። ሃይድሮጅን ደግሞ ቫለንስ ኤሌክትሮኑ 2 ነው፣ ኤክሴፕሽን አለው ብያቸዋለሁ። ሃይድሮጅኑ ደግሞ ዱኤት ሩሉን ፉልፊል ያደርጋል። በዚህ ፎርም ኮቫለንት ሞለኪውል ፎርም ይሆናሉ ማለት ነው። ኮቫለንት ሞለኪውል በዚህ ፎርም ይቀመጣሉ ማለት ነው። ይሄ ሉዊስ ፎርሙላ ሲሆን በዚህ አይነት መንገድ ቦንድ ይሰራሉ። ከዛ ሞለኪውሉ በዚህ ፎርም ቦንድ ሰርቶ እንደዚህ ይቀመጣል። ተመሳሳይ የሆነ አንድ ኤክሰርሳይዝ አለ። how many single double and triple covalent bonds are there in hydrogen cyanide? ሃይድሮጅን ሲያናይድ ላይ ደብል ቦንድ፣ ትሪፕል ቦንድ እና ሲንግል ቦንድ ስንት አለን? አሁን ይህን በምናይበት ጊዜ ካርበንን መሀል ነው የምናደርገው። ቫለንስ ኤሌክትሮኑ 4 ነው። ናይትሮጅን ካጠገብ፣ ሃይድሮጅን ካጠገብ እናደርጋለን። የሃይድሮጅን ቫለንሱ 1 ኤሌክትሮን ነው። ካርበን 4 አይደለም፣ በዚህ በኩል 3 እናደርጋለን፣ በዚህ በኩል 1 እናደርጋለን። ናይትሮጅን 5 ነው። ስለዚህ በዚህ በኩል 3 እናደርግና በዚህ በኩል ደግሞ 2 እናደርጋለን። ይሄ ሉዊስ ፎርሙ ነው ማለት ነው። ኦክቴቱን ብናየው በትክክል ፉልፊል ያደረገ ነው። ይህን እዚህ ጋር በቦንድ ስናስቀምጠው ካርበን ትሪፕል ቦንድ ናይትሮጅን ይሆናል ማለት ነው። ስንት ትሪፕል ቦንድ ይኖረናል? ይሄ ትሪፕል ቦንድ ነው። አንድ ትሪፕል ቦንድ አለን። አንድ ሲንግል ቦንድ አለን። ደብል ቦንድ የለንም ማለት ነው። ስለዚህ ስንት ደብል ቦንድ አለን? አንድ ትሪፕል አለን፣ አንድ ሲንግል አለን። ደብል ቦንድ ደግሞ የለንም ማለት ነው። የተለያዩ ጥያቄዎች ሲገጥሟችሁ ተማሪዎች ኮቫለንት ቦንድ እንዴት እንደሚሰራ በተለይ ሉዊስ ዶት ፎርሙላን በመጠቀም በቀላሉ ቫለንስ ኤሌክትሮኑን ካልኩሌት በማድረግ ቫለንስ ኤሌክትሮኑ ስንት እንደሆነ በአእምሯችሁ በማሰብ በቀላሉ ሞለኪውላር ቦንድ ፎርሜሽኑን ማስቀመጥ ትችላላችሁ ማለት ነው። የዛሬ ትምህርታችን ይህን ይመስላል። ይሄ ትምህርት የተመቻችሁ ተማሪዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ እናቆማለን።